ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው ተከታዩ ቪዲዮ ተመልሻለሁ ማለት ነው። ዛሬም የምናየው የሚሆነው ኩዌስችንን ይሆናል። ሎጂክ ቻፕተር 4ን ኩዌስችን የምናይ ይሆናል ማለት ነው። አብረን የምንሰራ ይሆናል። አብራችሁ እንድትቆዩ እጋብዛለሁ ማለት ነው። ቪዲዮን ከመጀመራችን በፊት ለቤተሰቡ አዲስ ከሆናችሁ ሰብስክራይብ የምታደርጉ ካሉናችሁ ላይክ እና ሼር በማድረግ ቪዲዮ እንድጀምሩልኝ እጋብዛችኋለሁኝ ማለት ነው። ከዛ ውጭ ደግሞ ሰብስክራይብ ምንድነው የቴሌግራም ቻናላችንን ሊንክ አስቀምጬላችኋለሁኝ ማለት ነው። እሱን ሊንክ በመንካት ወደ ቴሌግራም ቻናላችን ብትገቡ ኮመንት ሴክሽን ላይ ያረኩላችሁን ሊንክ በመንካት ብትገቡ የተለያዩ ተጨማሪ ከዚህ ውጭ መረጃዎችን ታገኛላችሁ። ቪዲዮዎች አሉ፣ ኤግዛሞች አሉ፣ የተለያዩ ዩኒቨርሲቲዎች ይጠቅሟችኋል። ፒፒቲዎችንም እንለቃለን፣ ፒዲኤፎችም ዶክመንቶችም እዛ ስላሉ ስለሚጠቅሟችሁ እንድትገቡ ሪኮመንድ አደርጋችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ጥያቄ what is the primary focus of the studying ሎጂክን ስተዲ የምናደርግበት what's the primary focus ነው የሚለን ሰው structure of language, analysis of argument, history of philosophy እና study of emotion የሚሉ ይሆናል ማለት ነው። ፕራይመሪ ፎከሳችን ከነዚህ መካከል አናላይዚንግ ኦፍ አርጊመንት ነው አይደለ? በተደጋጋሚ ያየነው መሰለኝ የኛውና አናላይዚንግ ኦፍ አርጊመንት እንደሆነ በተደጋጋሚ ያየነው። አይደንቲፋይ እናደርጋለን፣ ስትራክቸሩን ኦርጋናይዝ ይደረጋል፣ ኢቫሉዌት ይደረጋል፣ አናላይዝ ይደረጋል ብለን ሎጂክ ይሄ ስለዚህ ነው ዲል የሚያደርገው ብለን ፋንዳመንታል እንትኖቹን ኮንሰርናቸው ይሄ እንደሆኑ አይተን ነበር አይደለ? ቱቶሪያል ቪዲዮ ላይ ይሄ ነው ትክክለኛው መልስ የሚሆነው ቢ ላይ ያለው ነው የሚሆነው። ስትራክቸር ኦፍ ላንጉዌጅ የሚለው ስትራክቸር ኦፍ ላንጉዌጅ አይደለም ፕራይመሪ ፎከስ ዋይል ላንጉዌጅ ኢዝ ኢምፖርታንት የሆነ ኤሌመንት ቢሆንም እዚህ ሎጂክ ላይ ምክንያቱም ላንጉዌጅን ተጠቅመን ስለሆነ አርጊመንታችንን ፕሮሰስ የምናደርገው ኮሚኒኬሽናችን የሚካሄደው በላንጉዌጅ ስለሆነ ላንጉዌጅ ምንም ያህል ኢምፖርታንት ቢሆንም ዋና ፎከሳችን ዋና ኮንሰርናችን ፋንዳመንታል የምንለው ነገር ኢትስ ናት አባውት ዘ ስትራክቸር ኦፍ ላንጉዌጅ ኢትስ አባውት አናላይዚንግ አርጊመንት አይደለ? ይሄ አይሆንም ማለት ነው። ሂስትሪ ኦፍ ፊሎሶፊ የሚለው ትክክለኛው መልስ አይሆንልንም ማለት ነው። ፕራይመሪ ፎከሳችን ሂስትሪ ስላልሆነ ፊሎሶፊ ነው፣ የላንጉዌጅን ፊሎሶፊ የላንጉዌጅን አወቃቀር እንጂ ሂስትሪውን አይደለም የምናየው ማለት ነው የሚሆነው። ይሄኛውም ትክክለኛ መልስ አይሆንልንም። ስታዲ ኦፍ ኢሞሽን የሚለው ኢሞሽን ምንም ያህል ላንጉዌጅ ውስጥ እንትን ቢሆንም ምን ማድረግ ነው ለማድረግ ነው የምንጥረው። ኢሞቲቭ የሆኑ ነገሮችን ሙሉ በሙሉ ማጥፋት ባይሆን ሬዲዩስ ለማድረግ እንሞክራለን አይደለ? አፌክቲቭ የሆነ እንትን ነው እንጂ የሚያወራልን ይሄ ስለ ሎጂክ ሳይሆን ስለ አፌክቲቭ ሳይንስ ነው የሚያወራልን፣ ስለ ሎጂክ አይደለም እያወራልን ያለው። በተቻለ መጠን ከሎጂክ አንጻር ደግሞ ይህን ነገር እየቀነስን ነው መሄድ ያለብን። ኢሞሽን የሚባለውን ነገር አቮይድ እያደረግን ነው መሄድ ያለብን የሚሆነው። አናላይዚንግ ኦፍ አርጊመንት የሚለው ትክክለኛው መልስ ይሆንልናል ለዚህ ጥያቄ ማለት ነው። ሁለተኛው ጥያቄ ደግሞ how does language function in the study of logic ይለናል። እንዴት ነው ላንጉዌጅ ፋንክሽን የሚያደርገው? what the importance of language in studying of ሎጂክ አውርተነዋል ከላይ አይደለ? ለምን እንደሚጠቅም as a tool for artistic expression, as a fundamental means of communication, as a irrelevant component and as a source of confusion ይለናል ማለት ነው። አብዛኞቹ ኔጌቲቭ ነገሮች ናቸው። ላንጉዌጅን የምንጠቀመው ማንኛውም ሰው እንደሚያውቀው ኮሚኒኬት ለማድረግ ነው፣ የሆነ ነገር ለማስተላለፍ መልእክትን ለማስተላለፍ ኮንቬይ ለማድረግ አይደለ? ፋንዳሜንታል ሚንስ ኦፍ ኮሚኒኬሽን የሚለው the first and ዋናው ፐርፐዛችን ነው። ዳስ አንሰር የሚሆነው እሱ ነው፣ ቢ ላይ ያለው ይሆናል ማለት ነው። አስ ቱል ኦፍ አርቲስቲክ ኤክስፕሬሽን ዋን ኦፍ ሰብ ዲቪዥን ኦር ሰብ ካታጎሪ እዚህ ውስጥ የሚመደብ ነው። ሎጂኪንግ እንትን ውስጥ አርቲስቲክ ኤክስፕሬሽኖችን እንጠቀማለን አይደል? ነገር ግን ሜን ፎከሳችን ላንጉዌጅ እንትን የምንልበት አርቲስቲክ ኤክስፕሬሽን አይደለም። ዋናው ሀሳባችን ምንድነው? ኮሚኒኬሽን ነው። ፋንዳሜንታል ሚንስ ኦፍ ኮሚኒኬሽን አድርገን መጠቀማችን ነው የሚሆነው ማለት ነው። አርቲስቲክ ኤክስፕሬሽን አይደለም ማለት አይደለም፣ ነገር ግን ዋና ፎከሳችን አይደለም። አርቲስቲክ ኤክስፕሬሽን ዋና ፎከሳችን አይሆንም ማለት ነው የሚሆነው። ይህኛው ትክክለኛ መልስ አይሆንም። ኢሬሌቫንት ኮምፖነንት ሳይሆን ሬሌቫንት፣ በጣም ኢሴንሻል የሆነ በጣም ሬሌቫንት የሆነ ኮንቬይ የምናደርግበት ኮሚኒኬት የምናደርግበት ቱል ነው ብለናል አይደለ? ኢትስ ናት ኢሬሌቫንት ኮምፖነንት ሳይሆን ሬሌቫንት ኮምፖነንት የሚል ይሆናል ማለት ነው። ይሄኛው ኦፖዝ ነው የሚያደርገው ማለት ነው ሀሳባችንን። ይሄ አይሆንም ማለት ነው። ዲ ደግሞ አስ ሶርስ ኦፍ ኮንፊውዥን ሳይሆን አስ ሶርስ ኦፍ ክላሪፊኬሽን ነው መሆን ያለበት። ይሄኛው ጥያቄ ደግሞ ክላሪፋይ ለማድረግ ነው የምንጠቀመው፣ ኮንፊውዝ ለማድረግ አንጠቀመው ማለት ነው። ላንጉዌጅን የምንጠቀመው ለመግባባት ነው አይደል? ለመግባቢያ ነው። መግባቢያ ማለት ኮንፊውዥንን መፍጠር ሳይሆን ክሊራንስ መፍጠር ነው፣ ክሊር ማድረግ ነው። ይሄኛውም አይሆንም። አስ ፋንዳሜንታል ሚንስ ኦፍ ኮሚኒኬሽን የሚለው ትክክለኛው መልስ ይሆንልናል ማለት ነው ለዚህኛው ጥያቄ። as a fundamental means of communication
what is the key reason why understanding language is essential for evaluating? Why is it essential? Understanding language is essential for evaluating argument ነው የሚለን ማለት ነው። ጥያቄ language is always clear and precise. Many errors in logic stem from misuse of language. Language is not important in logic. All arguments are straightforward የሚል ይሆናል ማለት ነው። ይሄኛውም ቀላል ይመስለኛል። language is always clear and precise የሚለው ነው። ቫጊው የሆኑ ላንጉዌጆች አሉ፣ አምቢገስ የሆኑ ላንጉዌጆች አሉ፣ ፕሬሳይዝ ያልሆኑ፣ ክሊር ያልሆኑ፣ ክሊራንስን የሚፈልጉ ሞር ኤቪደንስን የሚፈልጉ ሞር ማብራራትን የሚፈልጉ ላንጉዌጆች አሉ ማለት ነው። ሶ ክሊር ኤንድ ፕሬሳይዝ የሚለው ትክክለኛ አይደለም ማለት ነው። አንደርስታንዲንግ ላንጉዌጅን ኢሴንሻል የሆነው በዚህ ፕሮሰስ ምክንያት አይሆንልንም። ስፔሻሊ ኢቫሉዌቲንግ አርጊመንት ላይ ኢሴንሻል አይሆንልንም ማለት ነው። ሶ መኒ ኤረርስ ኢን ሎጂክ ስቴም ፍሮም ሚስዩዝ ኦፍ ላንጉዌጅ ዲስ ኢዝ ኪ ሪዝን ከነዚህ ካሉት ከአማራጭ ከኦፕሽኖቹ መካከል ኪ ሪዝን ብለን መውሰድ የምንችለው መልስ ሊሆንልን ይችላል ማለት ነው። ምክንያቱም ሚስዩዝ ማድረግ ሊፈጠር ይችላል። ሚስዩዝ ተፈጠረ ማለት አርጊመንት ላይ ሙሉ ፋላሲ ሙሉ ኢረር የሚፈጠርበት ሁኔታ ነው ያለው። ሶ ዋናው አንደርስታንድ ማድረግ ያለብን ላንጉዌጅን ለምንድን ነው ኢረሮችን እንዳይፈጠሩ ነው አይደለ? ሶ ሚስዩዝ ኦፍ ላንጉዌጅ ተፈጥሮ ኢረሮችን ድሮ እንዳያደርግ ኢረሮችን እንዳይመጣብን ላንጉዌጅን ፈርስትሊ አንደርስታንድ ማድረግ በደንብ አንደርስታንድ ካደረግን በኋላ ደግሞ እነዚህን ሚስዩዞችን እንቀንሳለን። ሚስዩዞች ቀነሱ ማለት ኢረር ቀነሰልን ማለት ነው። ሶ ዳስ ዘ ሜይን ፖይንት አይደለ? ቢ ላይ ያለው መልስ ትክክለኛው መልስ ይሆንልናል ማለት ነው። ሶ ላንጉዌጅ ኢዝ ናት ኢምፖርታንት ኢን ሎጂክ የሚለው ትክክል አይደለም። በጣም ኢሴንሻል ነገር ነው። እንደተባባልነው ኢንፎርሜሽኖችን ሆነ ኮሚኒኬሽኖችን ሆነ ማንኛውንም አይነት ነገር የምናስተላልፍበት ቱራችን ሚዲያችን የሚሆነው ላንጉዌጅ ነው። ሶ ይሄም አይሆንም። ኦል አርጊመንትስ አር ስትሬት ፎርዋርድ የሚለውም ትክክል አይደለም ማለት ነው። ኮምፕሌክስ የሆኑ ላንጉዌጆች አሉ፣ ኮምፕሌክስ የሆኑ አርጊመንቶች አሉ፣ ኮምፕሌክስ የሆኑ እንትኖች አሉ ማለት ነው። ሶ ኢንፎርሜሽኖች አሉ ማለት ነው። ስትሬት ፎርዋርድ ነው ሁሉ ጊዜ አንልም። ስትሬት ፎርዋርድ ሁሌም ስትሬት ፎርዋርድ አይሆንም፣ ሁሌም ክሊር አይሆንልንም ማለት ነው። መኒ ኤረርስ ኢን ሎጂካል ስቴም ፍሮም ሚስዩዝ ኦፍ ላንጉዌጅ የሚለው ትክክለኛው መልስ ነው የሚሆንልን ለዚህ ጥያቄ። ከዛ አራተኛ ጥያቄ ነው የምንሰራው። ዋትስ አር ኮግኒቲቭ ሚኒንግ ኢን ላንጉዌጅ? ኮግኒቲቭ ሚኒንጎች ምንድን ናቸው ነው የሚለን ማለት ነው። ይሄኛው ጥያቄ ደግሞ ኮግኒቲቭ ሚኒንግን ባለፈው አይተን ነበር አይደል? ስለ ሊትራል ወይም ፋክቹዋል ኮንተንት ነው የስቴትመንቱ። ሊትራል ወይም ፋክቹዋል ኮንተንት ኢንፎርሜሽን የሚተላለፍበት፣ ኢንፎርሜሽንን ኢሞቲቭ ነገር የሌለው ኢንፎርሜሽን ቀጥታ የሚስተላለፍበት ዋና ፍሬ ሀሳብ ያለበት ነገር ነው ብለናል አይደል? ኮግኒቲቭ ሚኒንግ ሶ ከዛ ዴፊኒሽን አንጻር which one of the options are the clear and ሞስት አንሰር ሊሆንልን የሚችለው የትኛው ነው ማለት ነው የሚሆነው ጥያቄው። ሰው ሚኒንግ ዛት ኢቮክ ፊሊንግ ይሄ የሆነ ይሄኛው ስለ ኢሞቲቭ ሚኒንግ ነው አይደል እያወራልን ያለው። ኢሞቲቭ ሚኒንጎች ናቸው ፊሊንጋችንን ኢቮክ የሚያደርጉት። ሶ ይሄኛው ትክክለኛው መልስ አይደለም ማለት ነው። ሚኒንግ ዛት ኮንቬይ ኢንፎርሜሽን what about this ይሄኛው ይሆናል አይደለ? ሶ ኮንቬይ የምናደርግባቸው ነው፣ ትራንስፖርት የምናደርግባቸው የምንግባባባቸው ቱላችን መሆናቸውን አውርተናል አይደለ? ሶ ኢንፎርሜሽን የምናስተላልፍበት መንገድ ነው አይደለ? ኢንፎርሜሽንን የምናስተላልፍበት መንገድ ነው ኮግኒቲቭ ዋና ፋክት የሆኑ ነገሮችን የምናወራበት መንገድ ነው። ሶ ኮንቬይ ኢንፎርሜሽን የሚለው ትክክለኛው መልስ ይሆንልናል ማለት ነው ለዚህ ጥያቄ። ሲም ደግሞ በአንጻሩ ብናይ ሚኒንግ ዛት ኦልዌይዝ ሳብጀክቲቭ ሚኒንግ አይደሉም ማለት ነው። እዚህ ጋር ስለ ፋክት ስለሆነ የምናወራው አብዛኛው ሰው ስለሚግባባው ነገር ስለሆነ የምናወራው። ኢሞቲቭ ሚኒንግ ቢሆን ሜይ ቢ ኢኩድ ቢ ሳብጀክቲቭ ሊሆንልን ይችላል። ነገር ግን ኮግኒቲቭ ሚኒንግ ሲሆን ኢትናት ሳብጀክቲቭ አይደለም፣ ስለ ኦብጀክቲቪቲ ስለ ፋክት ነው የምናወራው። አብዛኛው ሰው ስለሚያግባባው ነገር ስለሆነ ሳብጀክቲቭ አይደለም ማለት ነው የሚሆነው። ሰው ሚኒንግ ዛት አር ቫጊው የሚለውም ትክክል አይደለም። ክሊር የሆነ ወርዶችን ነው የምንጠቀመው። ክሊር የሆኑ ፍሬዞችን ስቴትመንቶችን ተጠቅመን ነው ክላሪፋይ ለማድረግ የምንሞክረው፣ ቫጊነስን ዲክሪዝ ለማድረግ ነው የምንሞክረው። ሶ ኮግኒቲቭ ሚኒንግስ አር ሞስትሊ ቫጊው አይደሉም ማለት ነው። ሶ ኮንቬይ ኢንፎርሜሽን የሚለው ትክክለኛ መልስ ይሆንልናል ለዚህ ጥያቄ። አምስተኛ ደግሞ ዋት ኢዝ ዘ ሲግኒፊካንስ ኦፍ ቫሊዩ ክሌም ኢን ሎጂክ? የቫሊዩ ክሌም ሲግኒፊካንስ ምንድን ነው ሎጂክ ውስጥ ነው የሚለን ማለት ነው። ቫሊዩ ክሌምን አይተናል አይደለ? እሱንም በደንብ አድርገን ያየነው መሰለኝ። እነዚህ ምንድን ናቸው ብለን ነበር? ስትሮንግ የሆነ ኢሞቲቭ ዌይትንም ኬሪ ያደርጋሉ፣ ኦልሶ ኮግኒቲቭ አስፔክትም አላቸው ብለናል አይደለ? ቦዝ እነዚህ ኮግኒቲቭንም ኢሞቲቭ ነገሮችንም የሚያስተላልፉልን እንትኖች ናቸው እነዚህ ቫሊዩ ክሌም የሚባሉት። እንደውም የተለያዩ ኤግዛምፕሎችን ስናይ ነበረ። ሆነስቲ ኢዝ
ጉድ የሚል ኤግዛምፕል አይተን ነበር። ለምሳሌ ሆነስቲ ጉድ ሳብጀክቲቭ ነው አይደል? ኢሞቲቭ ሚኒንግ ነው። ነገር ግን ውስጡ ላይ ምን አለው? ፋክት የሆነ ነገር አለ። ሆነስቲ ምንድን ነው? ታማኝነት ጥሩ ነገር ትክክል ነገር እንደሆነ የሚያስተላልፍልን መልእክት ነው አይደል? ፋክትን እያስተላለፈልን ነው። ዋይ ኢትስ ሳብጀክቲቭ ኢሞቲቭም ኮግኒቲቭ ሚኒንግንም አንድ ላይ የያዘ ማለት ነው። ሶ ሲግኒፊካንሱ ምንድን ነው የሚለውን ነው የምናየው። ዛሬ ኢሬሌቫንት ኢን አርጊመንት ነው። ኢሬሌቫንት አይደሉም፣ በጣም ሬሌቫንት ናቸው። በጣም አስፈላጊ ነገሮች ናቸው እነዚህ ቫሊዩ ክሌም የሚባሉት እንዳየነው ኮግኒቲቭንም ኢሞቲቭንም ነገር ይይዛሉ ማለት ነው። ሶ ኢሬሌቫንት ሳይሆን በጣም ሬሌቫንት አስፈላጊ ነገሮች ናቸው። ቫሊዩ ክሌም ጻት ሬሌቫንት ናቸው። ስፔሻሊ ለምሳሌ በአንዳንድ ኢቲካል በሆኑ ነገሮች ቫሊዩ በምንሰጣቸው ነገሮች ካልቸራል ሞስት ኦፍ አብዛኛው ሰው የሚግባባባቸው ነገራቶች ላይ በጣም ሬሌቫንት ይሆኑልናል ማለት ነው። ሶ ኢሬሌቫንት ናቸው የሚለው ትክክለኛ መልስ አይሆንልንም። ዘይ ኮንቬይ ኮግኒቲቭ ሚኒንግ ኦንሊ እንዳልነው ኮግኒቲቭንም ኢሞቲቭንም ሚኒንግ ኮንቬይ ያደርጋሉ ብለናል አይደል? ሶ ኮግኒቲቭ ሚኒንግን ብቻ እንትን የሚሉ ከሆነ ኮግኒቲቭ ሚኒንግ ራሱ ነው እንጂ ቫሊዩ ክሌም አይሆንልንም ማለት ነው። ሶ ይሄም አይሆን ዘይ ሄልፕ ዲፍረንሺየት ኢሞቲቭ ሚኒንግ ፍሮም ኮግኒቲቭ ሚኒንግ አይደለ? ይሄ ደግሞ ትክክለኛው መልሳችን የሚሆነው ይሄ ነው። ኮግኒቲቭ ሚኒንግ ከኢሞቲቭ ሚኒንግ ዲፍረንሺየት ያደርጉልናል። ቦዝን ኮንቬይ ስለሚያደርጉ ቦዝን ምን ስላደርጉ ብለናል ቅድም። ስትሮንግ የሆነ ኢሞቲቭ ዌይትም አላቸው፣ ኦልሶ ሃቭ ኮግኒቲቭ አስፔክትም አላቸው ብለናል። ሶ ዲፍረንሺየት ለማድረግ ይጠቅሙናል እነዚህ ቫሊዩ ክሌሞች ማለት ነው። ዲፍረንሺየት ለማድረግ ይጠቅሙናል እነዚህ ሁለቱ ነገሮች። ሲ ትክክለኛው መልስ ይሆነልናል። they are always factual የሚለው ትክክል አይደለም። ኮዝ ኢሞቲቭ ሚኒንግንም ይዟል ብለናል። ሶ ኢሞቲቭ ሚኒንግን ከያዘ ኢሞቲቭ ሚኒንግ is not factual አይደለም። ፋክቹዋል ሊሆን ይችላል፣ ነገር ግን most of the time it's not factual። ሶ ዲም ትክክለኛው አይሆንልንም ማለት ነው። ሲ ነው ትክክለኛው መልስ የሚሆን ለዚህ ጥያቄ። ሶ ስድስተኛው ጥያቄ ላይ ደርሰናል። ሃው ዳዝ ዘ ቫጊዩነስ አፌክት ኮግኒቲቭ ዩዝ ኦፍ ላንጉዌጅ ይለናል። ደግሞ ቫጊዩቢሊቲ ቫጊዩነስ ወይም ክሊር ያለመሆን የሆነ ወርድ የሆነ ተርም ክሊር አለመሆን እንዴት ነው ላንጉዌጁን አፌክት የሚያደርገው? ኮግኒቲቭ ዩዝ ኦፍ ላንጉዌጁን አፌክት የሚያደርገው ነው የሚለው። ኢት ክላሪፋይስ አርጊመንት። ቫጊዩነስ ክላሪፋይ ያደርግልን ኮምፕሌክስ ነው የሚያደርግብን አይደል? እንደው ኮምፕሌክስ እንደሚያደርግብን ነው ስናይ ነበረው። ክላሪፋይ ያደርግልንም ማለት ነው። አይሆንም። ሶ ኢት ኢንትሮዲውስ አንሰርቴኒቲ what about this? ይሄ ቫጊዩነስ ክሊር ያልሆነ ነገር ነው ብለናል አይደል? ሰርቴን የማንሆንበት ነገር ነው ብለናል አይደል? እርግጠኛ ማንሆንበት ነገር ነው። ቫጊዩነስ ካለ እርግጠኛ መሆን አንችልም፣ ሰርቴን መሆን አንችልም። ሶ አንሰርቴኒቲን ኢንትሮዲውስ ያደርጋል የሚለው ትክክለኛው መልስ ሊሆንልን ይችላል ማለት ነው። ቢ ትክክለኛው መልስ ሊሆንልን ይችላል። እስኪ ሌሎቹንም እኔ ሲ ደግሞ ኢት ሃዝ ኖ ኢፌክት ይለናል። ቫጊዩነስ ካለ ምንድን ነው የሚያደርግብን? እንዳልነው ኮምፕሌክስ ያደርግብናል አይደል? አርጊመንታችንን ኮምፕሌክስ በማድረግ እንዳንረዳው ያደርገናል ማለት ነው። አፌክት ያደርገዋል። ክላሪቲውን ቫሊዲቲውን አፌክት ያደርገዋል የአርጊመንቱን። ሶ ኢፌክት የለውም የሚለው ትክክለኛ መልስ አይሆንልንም። ዲ ደግሞ ሲምፕሊፋይስ ላንጉዌጅ የሚለው ቫጊዩነስ ካለ እንዴት ነው ሲምፕሊፋይ የሚሆነው? ሞር እንደውም ኮምፕሌክስ የመሆን እድል ነው ያለው እንዳወራ ነው። ሶ በጣም ቀላል ነው። የዚህ መልስ ኢንትሮዲውስ አንሰርቴኒቲ የሚለው ትክክለኛው መልስ ይሆንልናል ማለት ነው ከሌሎቹ አንጻር። ሰባተኛ ደግሞ ዋት ኢዝ አምቢጊቲ ኢን ላንጉዌጅ። ላንጉዌጅ ውስጥ አምቢጊቲ ምንድን ነው የሚለን ከላይኛው ጋር የተወሰነ ተመሳሳይ ሀሳብ አለው። ነገር ግን አምቢጊቲን ዲፋይን አድርገ ነው በደንብ አይተነው ነበር አይደለ? ሶ ከአምቢጊቲ ከዛ ከዲፊኒሽኑ አንጻር የትኛው ነው ይሄን በደንብ እንትን የሚያደርገው ነው የሚለን። ይሄ ላክ ኦፍ ክላሪቲ ኢን ሚኒንግ ይሄ ይሆናል። የክላሪቲ ሚኒንግ ሜቢ አምቢጊቲ ኢዝ ክሊር ያለመሆን ሊሆን ይችላል። ነገር ግን ላክ ኦፍ ክላሪቲ የሚለው እንትን ሙሉ በሙሉ ይህን አያሳየንም ማለት ነው። ቫጊዩነስም ቫጊዩ የሆኑ ወርዶችም አምቢገስ ሳይሆኑ ቫጊዩ የሆኑ ወርዶችም ምንድን ናቸው? ክላሪቲ ይጎላቸዋል አይደል? ኢረሮች ክላሪቲ ይጎላቸዋል። ሶ አምቢጊቲን ቀጥታ ዲፋይን አያደርግልንም ይሄ ዋይል ከነዛ መካከል አንዱ ቢሆንም የተርም ዊዝ መልቲፕል ሚኒንግ ኢን ኮንቴክስት ምን ብለን ነበር? ስለ አምቢጊቲ አምቢጊቲ ምን ይኖረዋል? ኢንተርፕሪትድ ኢን ሞር ዛን ዋን ዌይ ብለናል አይደል? ዳር ሃቭ ሞር ዛን ዋን ሚኒንግ ብለናል አይደል? ሶ መልቲፕል ሚኒንግ ያላቸው ተርሞች ናቸው እነዚህ አምቢገስ ተርሞች አምቢገስ ሚኒንግ ያላቸው ተርሞች መልቲፕል ሚኒንግ ያላቸው ናቸው ማለት ነው። ሶ ቢ ትክክለኛው መልስ ይሆነልናል ለዚህ ጥያቄ። አን ኤክስፕሬሽን ዳት ኢዝ ኦልዌይስ ክሊር የሚለው አምቢገስ ከሆነ ቫጊዩ ነው ስና ክሊር ሁለት ትርጉም ያለው ነገር አንድ ተርም ሆኖ አንድ ወርድ ሆኖ ሁለት ትርጉም ያለው ነገር እንዴት ክሊር ይሆንልናል? በጣም ፈርዘር የሆነ ኢቫሉዌሽን ይፈልጋል ማለት ነው፣ ጊዜ ይፈልጋል ማለት ነው። ሶ ኦልዌይስ ክሊር ናቸው የሚለው ትክክል አይደለም ማለት ነው። ዲ ላይ ያለውን ደግሞ ብታዩት ሊንጉዊስቲክ ፍሎው ዊዝ ኖ ሪዞሉሽን የሚለው ያ ፍሎው ነው
ነገር ግን ሪዞሉሽን የለውም ማለት አይደለም። ሪዞሉሽን ይኖረዋል። ፈርዘር ክላሪፊኬሽን በማድረግ ፈርዘር ኢቫሉዌት በማድረግ አናላይዝ በማድረግ ሜቢ ክላሪፋይ የሚደረግበት ሪዞልቭ የሚደረግበት ፍሎው ሚስቴኩ ሪዞልቭ የሚደረግበት ፕሮሰስ ሊኖር ይችላል ማለት ነው። ሶ ይሄኛውም ትክክል አይሆንልንም ማለት ነው። ሶ ኤ ተርም ዊዝ መልቲፕል ሚኒንግ ኢን ኮንቴክስት የሚለው ትክክለኛው መልስ ነው ለዚህኛው ጥያቄ። ስምንተኛ ደግሞ ዋት ዲስቲንጉሽስ ቨርባል ዲስፒት ፍሮም ፋክቹዋል ዲስፒት ይለናል። ፋክቹዋል ዲስፒቶችን እና ቨርባል ዲስፒቶችን የትኛው ምንድን ነው እንትን የሚያደርግልን ዲስቲንጉሽ ዲፍረንሽት የሚያደርግልን ነው የሚለው። ሶ ቨርባል ዲስፒት ምን እንደሆነ አይተናል። ቨርባል ዲስፒት የሆነ ፋክት ላይ እንግባባና ምን ላይ አንግባባ ማለት ነው፣ ስለዛ ተርም ሚኒንግ አንግባባ ማለት ነው። የሆነ ለምሳሌ ስለ ቀይ ከለር ቀይ ምን አይነት እንደሆነ በፋክት እንግባባለን አይደለ? ያ ነገር ግን የቀይ ዴፊኒሽን የቀይ ሚኒንግ እንደ ሰው ሊለያይ ይችላል። ቀይ የሚመስሉ ሁለት ከለሮችን አምጥተን ሁለት ሰዎችን ብንጠይቅ አንዱ አንደኛውን ሊጠቁም ይችላል፣ አንዱ ሌላኛውን ሊጠቁም ይችላል። ሁለቱ ደግሞ ክርክር ሊያነሱ ይችላሉ በዛ ነገር ላይ ማለት ነው። ያ ነው ቨርባል ዲስፒት የምንለው ያ ነው ማለት ነው የሚሆነው። ነገር ግን ፋክቹዋል ዲስፒት ደግሞ በአንጻሩ ቀይ ምን እንደሆነ አይግባቡበትም ማለት ነው። ፋክቱ ላይ ነው የማይግባቡት። ትሩዝ ነው ፎልስ ነው የሚለው ላይ ነው የማይግባቡት ማለት ነው። ነገር ግን ቨርባል ላይ ትሩ ነው ፎልስ ነው የሚለው ነገር ተግባብተውበት፣ ነገር ግን የትኛው ነው ሚኒንጉ የተርሙ ሚኒንግ ላይ አይግባቡም ማለት ነው። ያ ነው ቨርባል ዲስፒት የሚባለው። ሰው ይሄ ዲስቲንጉሽ የሚያደርጋቸው ምንድነው ነው የሚለን። ሰው ቨርባል ዲስፒትስ አር ኢሬሌቫንት የሚለው ትክክል አይደለም። በጣም ሬሌቫንት ናቸው፣ በጣም አስፈላጊ ነገሮች ናቸው አይደለ? ቨርባል እንትኖች ኢሬሌቫንት ናቸው አይደሉም ማለት አይደለም። ሬሌቫንት ሊሆኑ ይችላሉ፣ ኮረንት ናቸው፣ ግን የላንጉዌጁ ሚኒንግ ነው። ስለ ሬሌቫንስ ሳይሆን የላንጉዌጁ ሚኒንግ ነው። ነገር ግን ኦልሶ ሬሌቫንትም ቬሪ ሬሌቫንት ሊሆኑ ይችላሉ ማለት ነው እነዚህ ቨርባል ዲስፒቶች። ሶ ይሄኛው ትክክለኛው መልስ አይሆንልንም። ፋክቹዋል ዲስፒትስ አራይዝ ፍሮም ሚስ አንደርስታንዲንግ ዘ ኮግኒቲቭ ሚኒንግ የሚለውንስ ብታዩ ይሄ ትክክለኛው መልስ ነው የሚሆነው። ሶ ሚስ አንደርስታንድ ዘ ፋክቱን ነው ብለናል አይደል? ትሩዝፉልነሱን ኦር ፎልስፉልነሱን ዋናው ሀሳቡን ነው እዚህ ጋር ፋክቱን የማይግባቡበት ብለናል ፋክቹዋል ዲስፒት ላይ። ሶ ይሄኛው ትክክለኛው መልስ ይሆንልናል ማለት ነው። ሚስ አንደርስታንድ ያደርጉታል ዋናውን ሀሳብ። ሶ ይሄኛው ነው ትክክለኛው መልስ የሚሆንልን። ሲ ደግሞ ቨርባል ዲስፒት ፎከስ ኦን ኢሞሽናል አርጊመንት ይለናል። ቨርባል ዲስፒት ኢሞሽናል አርጊመንት ላይ ብቻ ነው ፎከስ የሚያደርጉት ነው እያለን ያለው ማለት ነው። እና የቨርባል ዲስፒት ኢሞቲቭ አርጊመንት ኢሞሽናል ቢሆንም ፎከስ የሚያደርጉት ኢሞሽናል ቢሆንም ስቲል ምንድነው ዋና እንትናችን ዋና ሀሳባችን ምንድነው የላንጉዌጅ ሚኒንግ ነው አይደለ? የላንጉዌጅ ሚኒንግ የትርጉሙ ነው። ቨርባል ዲስፒት ላይ የላንጉዌጁ ሚኒንግ ነው እንጂ ፎከስ የሚያደርገው ኢሞሽናል አርጊመንት ላይ ብቻ ነው የሚለውን ይዘን እንትን ማለት አንችልም ማለት ነው። የላንጉዌጁ ሚኒንግ ነው የምናየው ቨርባል ዲስፒት ላይ። ምክንያቱም ሚስ አንደርስታንዲንግን ያመጣው የተርሙ ሚኒንግ ወር የላንጉዌጁ ሚኒንግ ነው። ሶ ኢሞቲቭ አርጊመንት ላይ ብቻ ነው ፎከስ የሚያደርገው ማለት አንችልም ማለት ነው። ሶ ሲኤም አይሆንም ማለት ነው። ዲ ፋክቹዋል ዲስፒት ፎከስ ኦን ኢሞሽናል አርጊመንት የሚለውም ትክክል አይደለም። ይሄ ስለ ፋክት ላይ ነው ፎከስ የሚያደርገው ማለት ነው። ሶ ቢ ላይ ያለው ትክክለኛው መልሳችን ይሆናል ማለት ነው የሚሆነው። ዘጠነኛው ዋት ኢዝ ኢንቴንሽናል ሚኒንግ ይለናል። ዘ ኳሊቲ ኦር አትሪቢዩት ዘ ተርም ኮኖትስ ዘ ሜምበር ኦፍ ዘ ክላስ ዘ ተርም ዲኖት ዘ ሲኖኒም ፎር አምቢጊቲ ቫጊው ኤክስፕሬሽን የሚሉ ሌሎች አማራጮች ይኖራሉ ማለት ነው። እና ኢንቴንሽናል ሚኒንግ ምንድን ነው ብለን ነበር። ኢንቴንሽናል ሚኒንግ ምንን ነው ሪፈር የሚያደርገው ብለን ነበር? ኳሊቲዎችን ነው ሪፈር የሚያደርገው። የሆነ ነገር ካራክተር አትሪቢዩቱን ነው የሆነ ተርም ኮኖት የሚያደርገው የተርሙን ኮኖቴሽን ነው የሚያብራራልን ብለን ነበር አይደለም? ሶ ዘ ኳሊቲ ኤንድ አትሪቢዩት ዘ ተርም ኮኖት ምን ይመስላችኋል? ይሄ ጥያቄ መልሱ ምን ይመስላችኋል? ይሄኛው አይሆን የሆነ ኳሊቲውን የሆነ አትሪቢዩቱን ያ ተርም ኮኖት የሚያደርገውን ያ ተርም የሚይዘውን እዛ ተርም ውስጥ ሚኒንግ የሚሰጣቸውን ነገራቶች ማለት ነው። ለምሳሌ ሰው ለሚለው ነገር ኮኖት ወይም ኢንቴንሽናል ሚኒንጉ ሰው ለሚለው ነገር ሁለት እግር ያለው ሁለት እጅ ያለው ማውራት የሚችል መግባባት የሚችል በማውራት ምናምን የሚሉ ካራክተሮችን ልንዘረዝር እንችላለን። አትሪቢዩቶችን ኳሊቲዎችን ልንዘረዝር እንችላለን አይደለም? ሶ ይሄኛው ኢንቴንሽናል ሚኒንግ ኮኖቴሽን የሚባለው ይሄኛው ነው ማለት ነው። ዋይል ደግሞ ኤክስቴንሽናል ሚኒንግን ኤግዛምፕል ብንወስድ በተመሳሳይ ሰው ለሚለው ብንወስድ ነጭ፣ ጥቁር እንደገና የኤዥያን እንትን መልክ ያላቸው
እንደዛ ብለን ብናደርግ ደግሞ ያ ዲኖቴሽን ወይም ኤክስቴንሽናል ሚኒንግ ብለን ልንወስደው እንችላለን። ሶ የዚህኛው ኤ ላይ ያለው ትክክለኛ መልስ ይሆንልናል። ኳሊቲ ኦር አትሪቢዩት ዛት ተርም ኮኖት የሚለው ትክክለኛ ነው። ዘ ሜምበር ኦፍ ዘ ክላስ ዛት ተርም ዲኖት የሚለው ደግሞ ሜምበራቸው ነው። አሁን ለምሳሌ ጥቁር ቀይ ስል ነበር አይደል? ሜምበራቸው ነው አይደለ? የሰው ልጅ ሜምበር ነው። እግር እጅ ስል ደግሞ የሰው ልጅ ሜምበር ሳይሆን የሰው ልጅ ኳሊቲ ነው ማለት ነው። ያ ኢንቴንሽናል ነው። ነገር ግን ሜምበር የሚለው ምንድን ነው የሚሆነው? ይሄ ኤክስቴንሽናል ወይም ዲኖቴሽን እንለዋለን ማለት ነው። ሶ ቢ ላይ ያለው ኤክስቴንሽናልን ነው የሚያሳየው። ሲ ላይ ያለው ደግሞ ሲኖኒም ፎር አምቢጊቲ። ለአምቢጊቲ ሲኖኒም ነው። ሲኖኒም ነው እንዴ? አይደለም። እንደውም የሆነን ነገር ዲፋይን ለማድረግ ለማብራራት ነው አይደል የሚሞክረው። አምቢጊቲ ጋር ተመሳሳይ አይደለም ማለት ነው። አይሆንም ማለት ነው። ቫጊው ኤክስፕሬሽን የሚለው ትክክል አይደለም። ቫጊው አይደለም። ሁሉም ቫጊው ናቸው። ቫጊው ሊሆኑ ይችላሉ የተወሰነ ሚኒንጎች፣ ነገር ግን ኮምፕሊትሊ ቫጊው ነው የሚለን ይሄኛው እንትን ቫጊው ኮምፕሊትሊ አይደሉም ማለት ነው። ኤክስፕሬሽኑ ቫጊው አይደለም፣ አምቢጊቲም አይደለም፣ ሲኖኒም አይደለም ማለት ነው። ኢንቴንሽናል ሚኒንግን የሚያወራለን እዚህ ጋር ኳሊቲ ኦር አትሪቢዩት ዛት ተርም ኮኖት የሚለው ትክክለኛው መልስ ይሆንልናል ማለት ነው። አስረኛ ደግሞ ዋት ዳዝ ኤክስቴንሽናል ሚኒንግ ሪፈር ቱ ይለናል። የትኛውን ነው ኤክስቴንሽናል ሚኒንግ ሪፈር የሚያደርግልን ከነዚህ መካከል ነው የሚለን? ኤክስቴንሽናል አወራን አይደል አሁን። ሶ ሳብጀክቲቭ ፊሊንግ አሶሺየትድ ዊዝ ዘ ተርም፣ አክቹዋል ኦብጀክት ኦር ሜምበር ዲኖትድ ባይ ዘ ተርም፣ ዘ አምቢጊቲ ኢን ተርም ሚኒንግ፣ ዘ ኢሞሽናል ኢምፓክት ኦፍ ላንጉዌጅ ይለናል ማለት ነው። ሶ የትኛው ነው የሚሆነው? ዘ ሳብጀክት ፊሊንግ አሶሺየትድ ዊዝ ዘ ተርም የሚለው ይሄ ምንድን ነው? ሳብጀክቲቭ ፊሊንጎች ምንድን ናቸው? ኢሞቲቭ ሚኒንግ ናቸው ብለናል አይደለ? ኢሞቲቭ ሚኒንግን ነው የሚገልጽልን እንጂ ኤክስቴንሽናል ሚኒንግን አያወራልንም ይሄኛው መልስ ኤ ላይ ያለው። ሶ ይሄ አይሆንም ማለት ነው። አክቹዋል ኦብጀክት ኦር ሜምበር ዲኖትድ ባይ ዘ ተርም አይተናል ከላይኛውም ጥያቄ ላይ ስላየ ነው። ይሄ ቀላል ነው። ይሄ ቢ ነው የሚሆነው ትክክለኛው መልስ። አምቢጊቲ ኢን ዘ ተርምስ ሚኒንግ ይሄ አይደለም። አምቢጊቲ አይደለም። የተርሙ አምቢጊቲ የሚኒንጉ አምቢጊቲ አይደለም ማለት ነው። ኢሞሽናል ኢምፓክት ኢን ላንጉዌጅም ይሄ ስለ ኢሞቲቭ ፋንክሽን ነው የሚያወራልን እንጂ ስለዚህ አያወራልንም ማለት ነው። ሶ ይህን ይመስላል ማለት ነው። ትክክለኛው መልስ አክቹዋል ኦብጀክት ወይም ሜምበር ዲኖትድ ባይ ዘ ተርም የሚለው ኤክስቴንሽናል ሚኒንግን በደንብ የሚያብራራልን ይሆናል። ቢ ትክክለኛው መልስ ይሆናል ማለት ነው። 11ኛ ጥያቄ ደግሞ which one of the following statement is true regarding definition ይላል። ስለ ዴፊኒሽን ትሩ የሆነው የትኛው ነው? ኤ definitions are unnecessary in logic, B definition consists of defendum and definis, C all definitions are ambiguous, D definition can only be emotive። የትኛው ይመስላችሁ? አነሰሰሪ ናቸው ሎጂክ ውስጥ ዴፊኒሽኖች ማብራሪያዎች አነሰሰሪ ናቸው አይደሉም ማለት ነው። ዴፊኒሽኖች ክላሪፋይ ለማድረግ እንጠቀማቸዋለን። ሞስት ኦፍ ዘ ታይም ዲፋይን ስናደርግ የሆነ ነገር ለማስረዳት እንጠቀማለን አይደል? አነሰሰሪ ሳይሆን ሎጂክ ውስጥ በጣም ኢሴንሻል የሆኑ ነገሮች ናቸው ማለት ነው። ሶ ኤ አይሆንም ማለት ነው። ቢ ደግሞ ዴፊኒሽን ኮንሲስት ዲፌንደም ኤንድ ዲፋይኒስ ይሄ ነው። ዲፌንደም ኤክስፕሌን የሚደረገው ነገር ነው። ዲፋይኒስ ኤክስፕሌን የሚያደርገው ነገር ነው ብለናል አይደለ? ሶ ዲፌንደም እነዚህን ነገሮች ይይዛል። ሁሌም ቢሆን እነዚህን ሁለት ነገሮች ይይዛል ዴፊኒሽን ማለት ነው። ሶ ቢ ትክክለኛው መልስ ይሆናል። እስቲ ሌሎቹን ደግሞ በአንጻሩ ኦል ዴፊኒሽንስ አር አምቢገስ እንደዚህ ይሆናል። ሁሉም ዴፊኒሽኖች አምቢገስ አይደሉም። ሁሉም ዴፊኒሽኖች ከአንድ በላይ ሚኒንግ አይኖራቸውም ማለት ነው። ሶ ይሄም አይሆንም። ዴፊኒሽን ካን ኦንሊ ቢ ኢሞቲቭ ዴፊኒሽን ሊኖር ይችላል። ዋይል ግን ኤቭሪቲንግ ኢዝ ናት ኢሞቲቭ አይደለም። ዴፊኒሽን ሁሌም ስለ ኢሞቲቭ እንትን አይደለም ማለት ነው። ሶ ትክክለኛው መልስ የሚሆነው ዲፌንደም እና ዲፋይኒስን ኮንሲስት ያደርጋል የሚለው ይሆንልናል ማለት ነው። የዛሬው የመጨረሻ ጥያቄያችን የሚሆነው ዋት ኢዝ ስቲፑሌቲቭ ዴፊኒሽን የሚለው ይሆናል ማለት ነው። ስቲፑሌቲቭ ዴፊኒሽንን አይተነዋል። ምን ያደርጋል ብለናል? የሆነን ሚኒንግ አሳይን ያደርጋል ብለናል አይደል? ሳብጀክቲቭ ነው ብለናል። የሆነን ሚኒንግ ለሆነ ኒው የሆነን ሚኒንግ አሳይን የሚያደርግልን ኢንትሮዲውስ የሚያደርግልን ነው ብለናል። ሶ ከነዚህ መካከል እሱን የሚገልጸው የትኛው ነው? ኤ ዴፊኒሽን ዛት ካፕቸርስ ኮመን ዩዜጅ፣ ቢ ዴፊኒሽን ዛት አሳይንስ ኒው ሚኒንግ ቱ ወርድ፣ ሲ ዴፊኒሽን ቤዝድ ኦን ፐርሰናል ኦፒኒየን፣ ዲ ዴፊኒሽን ዛት ኢዝ ዩኒቨርሳሊ አክሴፕትድ ይለናል ማለት ነው። ዴፊኒሽን ዛት ካፕቸርስ ኮመን ዩዜጅ ይሄ ምንድን ነው? ኮመን አብዛኛው ሰው የሚጠቀመው ምናምን ሌክሲካል ዴፊኒሽን አይደለም። ኢዝ ዛት ራይት? ያ ሌክሲካል ዴፊኒሽን ነው የሚገልጽልን። ይሄ ስቲፑሌቲቭ ዴፊኒሽንን አይገልጽልንም ማለት ነው። ቢ ላይ ያለውን ብታዩ ዴፊኒሽን ዛት አሳይንስ ኒው ሚኒንግ የሚለው ትክክለኛ የሚገልጽልን ይሆናል ማለት ነው። ምክንያቱም አዲስ የሆነን ሚኒንግ ኢንትሮዲውስ ያደርጋል ያልነው ይህን ስለሆነ ማለት ነው። ስቲፑሌቲቭ ሚኒንግን ዴፊኒሽንን የሚገልጽልን ይሄ ይሆናል ማለት ነው። ሲ ላይ ያለው ዴፊኒሽን ቤዝድ ኦን ፐርሰናል ኦፒኒየን ስለ ፐርሰናል ኦፒኒየን ቢሆንም ሆል ዘ ታይም ስናር አባውት ፐርሰናል ዴፊኒሽን ኦፒኒየን ማለት ነው። እና ስቲፑሌቲቭ ዴፊኒሽንን ደግሞ በደንብ ዲፋይን የሚያደርግልን ስቴትመንት አይደለም ይሄኛው
ሲም አይሆንም ማለት ነው። ሶ ዲ ዴፊኒሽን ዛት ኢዝ ዩኒቨርሳሊ አክሴፕትድ። ይሄኛውም ስለ ሌክሲካል ዴፊኒሽን ነው የሚያወራልን እንጂ ስቲፑሌቲቭ ዴፊኒሽን አያወራልንም። ትክክለኛው መልስ የሚሆነው ዴፊኒሽን ዛት አሳይንስ ኒው ሚኒንግ ቱ ወርድ የሚለው ይሆናል ማለት ነው። እና አብራችሁኝ ስለቆያችሁ በጣም አድርጌ ነው የማመሰግናችሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ ማለት ነው። ክሊር ያልሆነላችሁ ነገር፣ ጥያቄ፣ ማንኛውም አይነት አስተያየት ካላችሁ ኮመንት ሴክሽኑ ላይ ብጽፉልኝ ይደርሰኛል። በዛውም ደግሞ ሊንኳን ተጭናችሁ ቴሌግራም ቻናላችንን ያልተቀላቀላችሁ እንድትቀላቀሉ ጋብዛችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። የሚቀጥለው ደግሞ ሌላ የኩዌስችን ቪዲዮዎችን ኦልሶ የቱቶሪያል ቪዲዮዎችን ሰርቼላችሁ የሚመጣ ይሆናል። እስከዛ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ይመቻችሁ።